እኔ እኮ በጣም የሚገርመኝና የሚያናድረኝ ነገር ሁሉም የፈለገውን ካደረገ በኋላ ሁሉም የልቡን ካደረሰ በኋላ ሁሉም እንደፈለገ ከሆነ በኋላ የእነሱ መለያየት አልሳካ ሲላቸው ተመልሰው መጥተው ይቅርታ የሚጠይቁት ነገር ነው። በጣም የሚገርመኝ በጣም ማለት ነው። ቤተሰብ ይሄ ልጅ ቢያንስ ስንተኛ ማለት ለስንተኛ ጊዜ ነው ከዚህ ልጅ ብዙ ብቻ እኔ ከሌ ማለት ከዚህ በኋላ የው ነገር እንደ አዲስ ማንሳት ይሆንብኛል እንጂ በጣም ብዙ ልጆች እንደፈለጋቸው አድርገው እንደፈለጋቸው ሞክረው እንደፈለጋቸው ተናግረው የፈለጋቸውን ካረጉ በኋላ ለይቅርታ ይመጣሉ። ሀይሚና ብሩኬ ደግሞ ቅን ልብ አላቸው፣ የዋህ ልብ አላቸው፣ መልካም ልብ አላቸው፣ ይቀበላሉ። ይሁን ችግር የለውም። እናንተ ይቅር ካላችሁ እናንተ ከተቀበላችሁ ችግር የለውም። ምንም ማለት አይደለም። እኛም እንቀበላለን። ይሄ ልጅ ነገ ቻናል ይከፈትላል። በነገራችን ላይ የመጀመሪያ ገና ልጁ ሁለት ጊዜ ቪዲዮ ከሰራ በኋላ ነግሬያቸዋለሁ። ይሄ ልጅ ነገ ይቅርታ ብሎ ይመጣል እና ቻናል ይከፈትለታል ብዬ ተናግሬ ነበርና ነገ ደግሞ ቻናል ይከፈትለታል እርግጠኛ ነኝ። እና በጣም የሚገርመው ነገር ግን እንደፈለጉ ከሆኑ በኋላ እየመጡ ይቅርታ የሚጠይቁት ነገር ነው። ለማንኛውም እኛ ከሀይሚና ከብሩክ የውጭም ማንንም ማየትም ማግኘትም አንፈልግም፣ መስማትም አንፈልግም። በእነሱ መሀል ደግሞ ማንም እንዲገባ አንፈልግም። ማንም ይቅርታ ማለት ጥሩ ነው ማለት እንኳንም ይቅርታ ጠየቅ ሳላቅ ነው የሚባል ነገር ግን አይሰራም። ለመሰላል ሰው ህይወት ላይ ሲጀምር ደግሞ ሳላቅ ነው የምትለው ማለት ነው። እንኳን አንተ እዛ በአካል የምታውቃቸው ይቅርና እኛ በሶሻል ሚዲያ እንኳን ሀይሚና ብሩኬን ምን ያህል ነው የምናውቃቸው? እንዴት ነው የማታውቃቸው? ሳላቅ ነው የሚባል ነገር አለ እንዴ? እንዴት ነው ለማታውቀው? ሀይሚና ብሩኬ ቪዲዮ ሲሰሩ እንዴ እኛ እነሱ ፍቅረኛሞች ናቸው ወይም በእነሱ መሀል ማንም ገብቶ ሊያለያያቸው አይችልም ብለን እርግጠኛ ሆነን የምንናገረው በአካል አውቀናቸው አይደለም። የዙሩ ዙሪያው በምናየው ቪዲዮ ነው፣ በሚያሳያት ክብር፣ በምታሳየው ፍቅር በሱ ነው ማንም ሊለያያቸው አይችልም ብለን የደመደም ነው የምንናገረውም ማለት ነው እንጂ እነሱን አውቀናቸው ምናምን አይደለም። አንተ ደግሞ ከኛ የበለጠ ነው የምታውቃቸው እንግዲህ። ስለዚህ ሳላቅ ነው የሚባል ምክንያት አይሆንም። ግን ያው እንዳጠፋህ ተሰምቶ ይቅርታ ጠይቀሃል፣ ምንም ማለት አይደለም። ይቅርታህ እነሱ ከተቀበሉ እኛም ተቀብለናል። እና በጣም የገረመኝ ነገር ሳላቅ ነው የሚለው ነገር ነው። ሳላቅ ነው የሚባል ምክንያት በቂ ምክንያት አይደለም። እና ልጁ ትንሽ ስህተት አይደለም የሰራው፣ ገባችሁ? እንደዛ ሲያደርግ ብዙ ነገር ስህተት ሲፈጽም ሄኖክ የሆነ ነገር ያላልክ አሁን ላስታርቅ ለማንኛውም አያስከፋም፣ ግን ደግሞ ትምህርት ውሰድ ለሁለተኛ። ሀይሚ አንቺ ጥፋተኛ ነሽ፣ አንተ ትክክል ነህ። እንደ ቅርብ ጓደኛ እንደዛ ማድረግ አልነበረብህም። ግን ያው እነሱ ተነጋግረው ነው ብዬ ነው የማስበው ድራማ የሚሰሩት። ግን ደግሞ እንደ ሪል አድርገን ስናስበው ደግሞ ብዙ ተሰርቷል። ልጁ ሄኖክም እንደዛው እንዴ በዛን ሰዓት እኮ እሱ እያንዳንዱ እያደረገ ያለው ነገር ብሩኬ ላይ ምን አይነት ስሜት እንደሚፈጥር አስቡት። መናቅ አይደለም መናቅ፣ መዋረድ፣ በቃ እንዴት መደፈር አላረ ድፍረት፣ በጣም ብዙ ነገሮችን ነው ብሩኬን ሲፈታተነው የነበረው ማለት ነው። በዛ ላይ ደግሞ እላው ላይ ውድቅ አይነት ነገር በቃ እንዴት ነው ቢመታኝም የራሱ ጉዳይ ብመታም የራሱ ጉዳይ አይነት ነገር በዛን ሰዓት ሲመታ ወይ ጥርስህ ቢወልቅ ወይ ደግሞ አይንህ ቢጠፋ ወይ ዙሩ ያው ችግር ነው። ገባችሁ? ብሩኬ እስር ቤት ቢገባ ሁላችንም ዞረን የምንቸገረው፣ በተለይ ደግሞ ያቺ መስኪን እናቱ። ስለዚህ አንተ ብዙ ነገር ነው ብሩኬን ስትፈታተን የነበረው ማለት ነው። በጣም ብዙ እንደዚህ አይደረግም፣ ኖር ነው። መጀመሪያ ሳላቅ ነው አይሰራም። ስለ ሰው ማንነት ማጥናት ባታቅ እንኳን ማጥናት አለበት። ሰው የዘጉ ብለ በምሽት በጨለማ እየመጣ ሌሊት ባታቅስ እሴት ቤት እንዴት ትመጣለህ? ሌሊት እሴት ቤት እንዴት ትመጣለህ እንዴ? ብቻዋን የሆነች ሴት ጋር ምን ልሰራ መጣ?
ሌሊት ማታ ከመሸ እንዴት ታንኳኳለህ? ሴት ናት እንግዲህ ባታውቅ ስለ ሀይሚና ስለ ብሩክ ሳታውቅ ቢሆን እንኳን የሰው በር በማታ ሴት ቤት መምጣት የለብህም። ላንቺ እውነተኛ ስሜት የሌለው መስሎኝ ነበረ ሲናገር ሲጮህብሽ ሲያመናጭቅሽ። የፍቅር ነው እኮ ሲጮህባት ሲያመናጭቃት የነበረው የፍቅር ነው እንጂ የክፋት አልነበረም። የፍቅር እንጂ የክፋት አልነበረም። እንደዛ ሲያረጋት የነበረው ገባ። በጊዜው ማንኛውም ሰው ሲጠላ ያው ሁሉም ራሱን ነው የሚያዳምጠው። በቃ ሁሉም ራሱን ነው የሚያዳምጠው። ገባ። እኔ ትክክል ነኝ እኔ ትክክል ነኝ አይነት ነገር ነውና እውነተኛ ስሜት ስለሌለው ሳይሆን ስለሚወዳት ነውና አሁንም ቢሆን ጥፋትህን አምነህበት ከልብህ ከሆነ ችግር የለውም ብላለች ሀይሚዬ። እኛም ችግር የለብን። ሰላም የሚጠላ ሰይጣን ብቻ ነው። ሰላም ነው የምንፈልገው። ሰላም ሆናችሁ አይከፋም። ለማንም ቢሆን ጸብ አይበጅም። በየትም ቦታ ቢሆን ጸብ ጥሩ አይደለም። ጸብ መልካም አይደለም። ፍቅር ያሸንፋል። ፍቅር ይበልጣልና ዛሬ ላይ ይቅርታ እንደዚህ ፍዝዝ ድንግዝ ብለ ደግሞ እኮ በቃ ያሳዝናል። ታውቃላችሁ የሆነ ሽምቅቅ ሲል ምናምን ነገር እጁን በቃ የሆነ ጭብጥ ነገር ሲያደርግ ያሳዝናል። ይሁን አሳዛኝ አጥፊ ነገር ነው። አሳዛኝ አጥፊ ታውቃላችሁ፣ እያሳዘነ የሚያጠፋ ማለት ነው። እንደዚህ አይነት ሰው ነው ልጁ ማለት ነው። እና ያው እሱ ሲገፋት አይተህ ምናልባት መስሎህ ከሆነ ምናልባት እንደዛ ሲጨቃጨቁ ሲነታረኩ እውነት አንተ እንዳልከው ሳታክ ከሆነ እውነት ከሀይሚ ጎን ለመቆም ፈልገህ ከሆነ እውነት ሀይሚን ደስተኛ ለማድረግ ፈልገህ ከሆነ እንግዲህ ፈጣሪ ነው የሚያውቀው። ፈጣሪ እግዚአብሔር ይስጥህ። የእውነት እንደዛ አስበህ ከሆነ ግን ፍቅረኛሞች ሲጣሉ ለማስማማት እንጂ እኔ ከጎኗ ሆኜ እሱን አሸንፋለሁ አይነት ነገር እንዴ! አበባ ይዘህ እኮ ነው የመጣኸው እንዴ! ወዲያውኑ አንቺን አፈቀርኩ አይነት ነገር እኮ ነው የተጫወትከው። አበባ ይዘህ ነው የመጣኸው እና እንዴ ምን ሆነክ ነው? አበባ ይዞ ሰው አበባ እንግዲህ የሚሰጠው ለፍቅረኛው ነው አይደለም? ልክ እንደ ፍቅረኛ አበባ ይዘህ መጣ። ጭራሽ ደግሞ አብሬሽ ሆናለሁ አይነት ነገር ተጫወትክ። ስለዚህ ዞሮ ዞሮ ያለፈው አልፏል። ወደፊት ሰላም ከፈጠራችሁ ችግር የለብንም። ለሰው ልጅ ሰላም ነው ጥሩ። ጸብ ምንም አይሰራም። በጸብ የሚያምን ሰው የለም። ግን ለሁላችንም ቢሆን ትምህርት መውሰድ አለብን። እያንዳንዱ ቅጽበት ሲሰራ የነበረው ቪዲዮ እያንዳንዱ ትምህርት ያለው ቪዲዮ ነው። እያንዳንዱ ማለት ነው። ሁላችንም ብዙ ከዛ የወሰድነው የቀሰምነው ነገር አለ። ምናልባት እናንተ ተነጋግራችሁም ይሁን ሳታውቁም ይሁን ቪዲዮ ላይ ትኩረት ካደረግን ብዙ አስተማሪ ነገሮች አሉት እና ሁላችንም ራሳችንን እንድንገመግም ብዙ ነገር አለው ቪዲዮ ማለት ነው። እና ፈጣሪ ሰላማችሁን ያብዛው። ሀይሚ ብሩኬ ጨረቃዎቼ፣ ክፉ ነገር ሁሉ ከእናንተ አይራቅ።